አስደናቂ ነው። አላህ ሚስትንም ልጅንም አልያዘም። ያልወለደው ለምንድን ነው? ሚስት ስለሌለችው። አላህ በአካል ስንት ነው? አዎ ለአላህ አካል እንደዚህ አይነት አለው ብሎ መስጠት አይቻልም። ፈሪና ትፈራለህ? አውቃለሁ። አዎ እፈራለሁ። እኔ ነፍሰ ገዳይን ለምንድን ነው አልፈራው? አላህ በአካል ስንት ነው? ሊት ነው ወይ? አላህን ፈጣሪን ቁጥር መግለጥ ይችላል ወይ? አላህስ ይቆጠራል ወይ? ምን ውስጥ ተቆጥሮ ነው? እንዴት ነው እሱ ቁጥር መሰር የሚያደርገው ምናምን የሚሉትን ከገባም በኋላ እያንዳንዱ ላይ የምናነሳቸው ነገሮች ይኖራሉ። ምክንያቱም ማንንም አይመስልም ካሉን በኋላ ማንንም አይመስልም ካሉን በኋላ እንደገና ደግሞ ይቆጠራል ካሉን በምንድን ነው የቆጠሩት? እንዴት ነው የቆጠሩት? የሚሉ ጥያቄዎች ይነሳሉ። ውሃን እንኳን መቁጠር አይቻልም። ኢንፋይናይት የሆኑ ነገሮችን እንዴት ነው መቁጠር የሚቻለው? ኢንፋይናይት ከሆኑ እንዴት ነው ሊቆጠሩ የሚችሉት? እሱንም የምናያቸው ይኖራል። ነገር ግን እኔ አላህን በቁጥር ይሄን ያህል ነው ብሎ ለነገረኝ የፈለገውን ያህል እሸልመዋለሁ፣ ንጽጽር አቆማለሁ። ኤግዛክት ቁጥሩን ያላህን በአካል ከነገረኝ ንጽጽር አቆማለሁ። እና ዛሬ እሱን እናወራለን ማለት ነው። እና ዛሬ ከቁጥር ጋር በተያያዘ አንድም ሶስትም አንድም እንዴት ይሆናል መፈክርን እናፈርሰዋለን ማለት ነው። እኔስ የእነሱን መፈክርኝ ክርስትና ላይ ሞክ ለማድረግ የሚሞክሩትን ሜይ ቢ እስኪ የቁጥር ጨዋታ እንጫወታለን። ወንድማችን አረብኛ ስም እንኳን ደህና መጣ። አንደና ቆይ። መልካም። አላህ በአካል ስንት ነው የሚል ጥያቄዎች እየጠየቀን ነበረ። ለጥያቄው እንደዚህ የተቀመጠው አላህ በአካል ስንት እንደሆነ ልነግረን ትችላለህ ወንድማችን? ስንት አካል ነው የምታመልከው? ስለ እስልምና ተው፣ እናንተ ስለ ክርስትና አታስተምሩም እንዴ? ጥያቄ ካለ ብዙ ጊዜ እሰማለሁኝ፣ ዝም ብለህ ታወካለህ። ችግር የለውም። አላህ በአካሉ ስንት አካል እንዳለው ልነግረን ትችላለህ? አካሉ ፓርት ነው ወይንስ የተነጠለ ነው? እሱን ልነግረን ትችላለህ? ማለት አላህ የሆነ የተያያዘ አካል ነው ያለው ወይንስ የተነጣጠለ አካል? የተከፋፈለ ልክ እንደ ሰዎች አሁን ቦዲ አለን። ያ ቦዲያችን ምንድነው? እሱ በፓርቶች የተከፋፈለ ነው አይደለ? አላህም እንደዛ የተከፋፈለ አካል ነው ያለው። እንዴት ነው እሱ አላህ? ማን አይቶት? ስለዚህ አላህ ስንት ነው? አንድ ነው። ኦኬ፣ አንድ ምኑ? ወይ አላህ አንድ ነው። በቃ ሌላ አምላክ የለም እኮ። ምኑ ነው አንድ ነው? አንድ ነው ካለ ስንት አካል አለው ነው ያልኩህ እኮ። አካልን እኮ ለአላህ አካል ማውጣት ማለት እኮ ከፍጡራን ጋር ማመሳሰል ነው። ቴንክ ዩ። ስለዚህ አላህ አካል የለውም? አዎ ለአላህ አካል እንደዚህ አይነት አለው ብሎ መስጠት አይቻልም። ስለዚህ አካል የለውም፣ ከፍጡራን ጋር አይመሳሰልም። አላህ መንፈስ ነው ወይንስ ምንድን ነው? ግዑዝ አይደለም? አካል የለውም? ሶሪ። አዎ ለአላህ አካል የለውም። አይመሳሰልም። እኔ ይመሳሰላል አልወጣኝም። እጅ አለው የለውም? አላህ እጅ አለው የለውም? አላህ የለውም። ማስረጃ ስለለው የለውም። እጅ ፊት ምናምን ከተሰጠም ከፍጡራን ጋር ሊመሳሰል ነው። ኦኬ። አደምን በእጆች የፈጠርኩት ሲል ምን ማለት ፈልገው ነው? ሊኖች አዝሮ ለሱ ፍጡር ስለማናስ መስል እጃለው አላህ አደምን በእጆች የፈጠርኩት ሲል ምን እያለ ነው ታዲያ? እጅ ከሌለው ሁሉ ነገር ከሱ የተረፈ ስለው እንዴት ነው? ምን
ከስትብቃቃ ስለሆነ የለውም። اللهم صل على محمد እጅ ቀርቶን ነገር አለው ለስትራው አለው። ኦኬ ስለዚህ እጅ ካለው እጁ አይኑ ነው። እጁ አይኑ አይደለም። እጁ ላረን ይቻላል። ምንድነው የምታወራው ወንድማሽ? ምን እያለ ነው? እየገባኝ አይደለም። እየገባችሁ ነው? አለው ነው የለውም ነው እያልክ ያለው? አንተ እስኪ ስለ ክርስትና አንድ ጥያቄ ልጠይቅህ። አለው ነው የለውም ነው እያልከን ያለው ወንድማችን? አንተ ስለ ክርስትና አንድ ጥያቄ ልጠይቅህ። ትጠይቃለህ፣ ከዛ በኋላ ንገረን እና አንተን አምላክህን ቅድሚያ ክርስቲያናዊበትን ቦታ ስጠኝ። አንነው መጽሐፍ ትጠይቀናለህ። ጠይቀንና መልስና አልኩህ እኮ እኔንም ማርከው ነው የገባሁት። እስቲ ማውሃል ነው ስለ ክርስትና ተማር። በቃ ሶከር እንኳን ደህና መጣ። አላህን በቁጥር የሚነግረኝ ካለ የአካሉን አላህን ቁጥር የሚነግረኝ ካለ ንጽጽር አቆማለሁ። የፈለገውን ይጠይቀኝ እሸልመዋለሁ። አላህ በቁጥር ይሄን ነው የሚነግረኝ ካለ መረጃ መሰብሰብ ነው የፈለከው። አንተ የማታውቀውን አስበን። በቃ ዝም በል አንተ እኮ አላውቅም በቃ አልክ እኮ። ለምን ከስራቶ ነው የተሻለ የሚያውቁ ነው መመለስ ያለባቸው ካሁን በኋላ ይሻልም ጊዜ ከመንገድ ክርስቲያን ሙስሊሞችን አስገባ። ኦኬ ሶከር ይሰማል። አላህም በአካል ኤግዛክትሊ ሊነግረኝ የሚችል እሸልመዋለሁ። መሸለም ብቻ ሳይሆን ንጽጽር አቆማለሁ። እኔ እነግርሃለሁ። ኦልራይት ስንት ነው? አላህም ምንም አይነት አምሳያ የለውም። መይጠየቁ ማንን ይመስላል ብዬ መይጠየቁ ማንን ይመስላል ብዬ መይጠየቁ አልጠየቁም። አላህ ማንን ይመስላል ሳይሆን ጥያቄ አላህ በአካሉ ስንት ነው ብዬ ነው የጠየቁ። እኛ በአካሉ መሆን በምኑም አላህ እሱን የሚመስል ሰው የለም። በሱ ላይ እኛ ማጋራት አንችልም። አልጠየቅኩህም። ሰው ነው ብዬም አላልኩም። ማንንም ይመስላል ብዬም አልጠየቅኩህም። በአካል ስንት ነው ነው ያልኩህ። ለአንተ አካሉ ምን አደረግልሃል አንተ? ስለዚህ አላህ በአካል ስንት እንደሆነ አታውቁትም። የሚያውቁት አውቁታል፣ እኛ አናውቀውም። የሚያግን አለ። ሄር ኢዝ ዘ ኢስላሚክ ዲሌማ። የሚያውቁት ያውቁታል፣ እኛ ግን ምንም አያደርግልንም። አላህ በአካሉ ስንት እንደሆነ የሚያውቁ ያውቁታል፣ እኛ ምንም አያደርግልንም። አምላክህን ማለት ነው። አንተውን እውቀቱን ጥቂቶች እንጂ ብዙዎች አያውቁትም ይላል ሱረቱል ካፍ ቁጥር 24 ላይ። ያ አጠይቅ አብዝተህ እንደቀደሙ ሰዎች ትከፍራለህ ይላል። እናንተውን ወይ አሁን አንቺውን ጭሶንሽ ማለት ነው። አይ ቶ እንትኑስ አትግባ። አሁን ንገረኝ፣ ቁጥር ብቻ ነው የጠየቅኩህ። አታውቅም? አታውቅ ከሆነ ወደሚያውቀው እናልፋለን። እሸልማችኋለሁ። አላህን በቁጥር የሚነግረኝ በዛቱ በአካሉ የአካሉን ቁጥር አላህን የሚነግረኝ እሸልመዋለሁ። ንጽጽር አቆማለሁ። አንተማ ልታቆም እኮ ትንሽ ጊዜ ነው ቀረህ እኮ። የአንተ መጨረሻ እኮ እየደረሰ ነው። እሺ አሁን ጥያቄው ላይ መልሳለህ። አላህ በአካል ስንት ነው? የአላህ አካላት ስንት ነው? ፈሪ ነህ አንተ። በህይወቴ እንዳንተ ነው ፈሪ ሰው ይችላል። እርግጠኛ ነኝ። ኧረ ተው መልስ አይሆንም እኮ የወንድማችን ሰው አብዲ ሚዩት አድርግ በቃ። ዘይባት ከተ ወላሂ ፈሪ ነህ አንተ። በሃይማኖት አትተማመኑም። እርግጠኛ ነኝ። 1000 ሰው አለ እዚህ ውስጥ ላይ እርግጠኛ ነኝ አንተ በጣም ፈሪ ነህ። አብዲ በቃ አሁን ሚዩት አድርግና አዳምጥ በቃ። ፈሪ ነህ አንተ። ትፈራለህ አውቃለሁ። አዎ እፈራለሁ። እኔ ነፍሰ ገዳይን ለምንድን ነው አልፈራው? ምክንያቱም ልገለኝ እንደምትችል ሱረቱ መኢዳ 33ኛ ላይ እስልምናን የነካ እጅና እግሩን እያፈራረክ ቁረጥ ስለሚል እፈራለሁ። ገዳይ ጋር እንዴት ነው እሱ? ውጪዝ መፈራህ ግን ምንድነው እሱ በእኔ ኃጢአት እንዳገባ ነው እንጂ እኔ ስለራሴ ስለነፍሴ አይደለም። አንተ እኔን በማረድ ጋንም እንድገባ ስለማልፈልግ ነው እፈራለሁ። እኔማ ወደ መሄድበት ስለማቅ ክርስቶስም የነገረኝ ስላለ ስለ ራሴ አልጨነቅም፣ አልፈራም። ስለአንተ ግን በእኔ ጋንም እንድገባ አልፈልግም። ለዛ ነው እፈራለሁ።
እኔስ ዘቢባ እንኳን ደህና መጣሽ። ሰላም፣ እንዴት ነህ? ይመስገነው። ሙስሊም ነሽ? አዎ ነኝ። መልካም። ሜቢ ጥያቄውን ሰምተሽዋል፣ ትመልሻለሽ። ለክርክሩ እንኳን አቅም የለኝም፣ ግን ስለ ክርስትና ብትናገር ደስ ይለኛል። ክርስትና በኋላ ላይ ከ5 ሰዓት በኋላ ቀበላችኋለሁ ጥያቄ ካላችሁ። ይሄንኛውን ቶፒክ እንሄድበትና ስለሚደበላለቅ ትቀበለኛለህ? ከ5 ሰዓት በኋላ ቀበልሻለሁ፣ ችግር የለውም። እሺ ሚዩት አድርጊና ውጭ በይ። ሶከር ወጣሽ? ሶከር አላህን በአካል የሚያውቀው ማን ነው ያለው? የአላህን ቁጥር ኤግዛክት የሚነግረኝ አላህ አምሳያ የለውም። አላህ አንድ ነው። አላህ አልወለደም። አላህ አልተወለደም። አላህን በአካል የሚያውቀው ማን ነው ያለው? የአላህን ቁጥር ኤግዛክት የሚነግረኝ አላህ አምሳያ። እናንተ የራሴን ድምፅ ስሰማው ኧረ ተው፣ የራሴን ድምፅማ ይደብረኛል። ይሰማል? ይሰማል? ውፈይ ይሰማል? እኔ የምልህ ማለት ነው። እኔ የምልህ እሺ፣ ብዙ ጊዜ አሁን በዚህ ልክ አሁን ገብተህ አሁን እንደዚህ ትጠይቃለህ። አሁን ለምሳሌ አንተ አሁን አላህ አንድ መሆኑ ላላ ቁጥር እንዳለው አውቀ ነው? ቁጥር አለው ሲባል ሰምተህ ታውቃለህ? እየጠየቅኩ እኮ ነው። እየጠየቅኩ ነው። አላህ በአካል ስንት ነው ብዬ ጥያቄ እየጠየቅኩ ነው። አይቆጠርም? ይቆጠራል? እሺ ትቀጥያለሽ። ይቻላል። መልሽ። እሺ ልጠይቅ። የእናንተ አምላክ ይቆጠራል? ቃል አሪ እንቀጥላለን። አንተ ጋር እንዴ ቀጥይ። እሺ ማይድ ማዲ አላህ በአካል አንድ ነው። አላሁ አሃድ በል። እርሱ አንድ ነው፣ አንዱ ነው። በምንድን ነው አንድ የሆነው? በአካል ትንሽ ድምፅሽ አላህ እኮ አንድ የሆነው ድምፅሽ ትንሽ እንትን ይላል። አላህ አንድ የሆነው በአምላክነት ነው አንድ የሆነው። ኦኬ አላህ በአካል አንድ ነው አልሽ። እንደዛ የሚል መረጃ ልትሰጪኝ ትችያለሽ? አላህ በአካሉ አንድ ነው የሚል መረጃ ልስጥህ? ደስ ይለኛል። ኦኬ የክላስን ነው እንክፈትልሽ። እኛ ቁል አላሁ አሃድ የሚለውን ነው። ችግር የለውም። እኔ እራሴ ጋር ነኝ። አሁን እነግርሃለሁ። ጠብቀኝ። እሺ ደስ ይለኛል። አላህ አካላቶቹ ስንት ናቸው? አላህ ስንት አካል አለው? አንድ፣ ሁለት፣ የለውም፣ ብዙ። አላህ የአካል ክፍል ድምር ውጤት ወይንስ ወጥ አካል? ሌላ ጥያቄ። ችግር የለውም። ያዥና ነይ። ትንሽ ድምፅሽ ስለምን ነው? ሚዩት አድርጊውና መረጃውን ስታመጪ እንትን በይ ንገሪኝ። አሊ ቀጥል። እስከዛ አሊ ይሰማል? አሊ አላህን በአካሉ የሚነግረኝ ካለ እሸልመዋለሁ፣ በንጽጽር አቆማለሁ። የአላህን አካል ቁጥር የሚነግረኝ ሎክ ኤኒዌይስ አብዲ አሊ
ሶከር አይ ቲንክ ሙስሊም ነው ክርስቲያን ነው? አብዲ አቤት 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 ኡፋዬ ኡፋዬ ውስጤ ሆዴ ሰው ለምን ወደ እስልምና መንገድ እየሄደ ነው? ስለዚህ እስልምና ውሸት ነው ማለት ነው። ሰው ወደ መጨረሻው ጊዜ ሰው ነው ወደ አሁን አንተ እዚህ ጋር ለምንድን ነው የማታስተምረው? ለምን ስለ ሃይማኖት አታስተምርም? አሁን የሚያለቅስ ሰው አያስፈልግም። ሰው ወደ እስልምና ከሄደ እስልምና ውሸት ነው ማለት ነው። ነብዩ ከእስልምና ይወጣል ሰው ነው እንጂ ያለው ወደ እስልምና ሰው ይገባል አላለም። ስለዚህ ትንቢቱ ውሸት ነበር ማለት ነው የሙሐመድ። ኤሬስ አላህ በአካሉ ስንት ነው? አካሉስ ኮምፖዝ የሆነ የተሰበሰበ ኮምፖዚት ነው ወይንስ በፓርት የተከፋፈለ ነው? እጅ፣ እግር፣ ባት እነዚህ የሚባሉ የተገጣጠመ ነው ወይንስ አንድ ወጥ ነው? ምን አይነት ነው ያላህ አካል? እንዴት ነው? ስለዚህ አካሉ ስንት ነው? እኛን አይመስልም ማለት እኛን የማይመስል ከሆነ እኔ አንድ ነኝ ስባል ስለተገጣጠምኩ ነው። እኔ ቦዲ ያለኝ ያ ቦዲ ምንድን ነው? እሱ የፓርቶች ግጥምጥም ውጤት ነው። እጅ፣ እግር፣ አይን፣ ጆሮ የሚባሉ ተገጣጥመውብኝ ነው አንድ የተባልኩት። አላህም እንደዚህ የተገጣጠመ ነው። አላህ አምሳያ የለውም የሚለው ከፍጡራን ብቻ ሳይሆን የሚለየው ከራሱም ይለየዋል። ሎክ አላህ እጁን አይሆንም፣ እግሩ እጁን አይሆንም። እግሩ እጁን አይሆንም፣ አይኑ ጆሮውን አይሆንም፣ ጭንቅላቱ ወገቡን አይሆንም። አላህ ከፍጡራን ሳይሆን የማይመሳሰለው ከራሱ አይመሳሰልም። ከራሱ ማይመሳሰልበት አለ። ይህን ማን እንደሚሉ ታውቃላችሁ? የኔና የእናንተ ቅዱሱ አባት አትናቴዎስ ፈጣሪ ይላል በፓርት የተከፋፈለ ከሆነ አካላቶችን ከፋፍለ እንደዚህ የምትሰጠው ከሆነ አይደለም ከፍጡር ከራሱ አይመሳሰልም ብሎ ያስቀምጠዋል። አይንህ ጆሮህ አይደለምና ጆሮህ እግርህ አይደለምና ፈጣሪ የአካላት ክፍፍል ውጤት ከሆነ ከፍጡራን ብቻ ሳይሆን የማይመሳሰለው ከራሱ የማይመሳሰልም ማለት ነው። ጆሮውን ሲሆን ወገቡንና ጭንቅላቱን ስላልሆነ፣ እጁን ሲሆን ሌላው አካላቱን ስላልሆነ አይመሳሰልም የሚለው። ስለዚህ ከራሱ ጋር ራሱ አይመሳሰልም። አንዱን ሲሆን አንዱን አይሆንም እና ይላል። አሪ ምትለዋለህ? ቶፊክ ጨለማ ነው፣ ኔትወርክ ነው፣ ምንድን ነው? ቶፊቅ ወይ አሊ ማውራት የምትችሉ ከሆነ አሊ አለ? አሊ አይሰማም። ቀይራቸው። ኢዲ ገብቷል። ኢዲ የሚል አካውንት ከስር ያለው ኢዲ የሚመልስ አይመስለኝም። ኢዲ ትመልሳለህ? ማስረጃውን አንስቻለሁ። ልመልስልህ? አዲስ ሱረቱል ኡልፋ ይባላል። ገባ? ሱረቱ ኢኽላስ ምን? ሱረቱል ኢኽላስ ኢኽላስ ሱረቱ ኢኽላስ ቅድም ነገርኩሽ እኮ ትፈትላት። ሱረቱ ኢኽላስ 112 ላይ ክፈትላት። 112 ቁጥር 3 ላይ ቁጥር 3 ነው እና ቁጥር 1 ሶሪ ቁጥር 1 ላይ አድርገው። እሺ ምንድነው እዚህ ጋር? በል እርሱ አንድ ነው።
በአካል አንድ ይላል እንዴ ታዲያ እዚህ ጋር አላህ በአካል አንድ ብቻ በአካል የሚለውን ኬታ መጣሹ በመለኮት ይሁን በአካል ይሁን በምን አወቅሽ? እዚህ ጋር ማስረጃ ላቀርብ ይችላል። ለዚህ አካል ለመሆኑ በአካሉ ለመሆኑ ደስ ይለኛል። በመጀመሪያ ደረጃ ሉክ ማህዲ አረብኛው ቁልሁ አላሁ አሐድ ነው የሚለው አይደለ? ቁልሁ አላሁ አሐድ ነው የሚለው አይደለ? አሐድ አንድ ማለት አይደለም፣ አንዱ ማለት ነው። አሐድ ማለት አንድ ማለት ሳይሆን አንዱ ማለት ነው። አንዱ ደግሞ ከብዛት ውስጥ አንድነትን የሚገልጽ ነው። እሺ እኔ ደግሞ ማስረጃ ቆይ አንዴ አዳምጪ። አንዱ ማለትና አንድ ማለት ይለያያል። ኢቭን አንድ ቢል ራሱ በአካል አይልም፣ በአካል አንድ አይልም። አንድ በይ። ሁለተኛ አንድ ስትይ በአካል እንደው በአካል አንድ ቢል ራሱ አንድ አካል ነው ያለው ወይንስ ኮምፖዚት ነው ወይንስ ፓርት ነው ብዬ ጠይቄሻለሁ። አሁንም ጥያቄን አድረስ አላደረጋችሁም። ፈልግ ይስተዛምጪ። እሺ ቀጥይ። ማስረጃ ማምጣት አለ እችላለሁ ስላልሽ ዩሱፍ ቀጥል። ዩሱፍ ኢዲ አቡኪ እየገቡ ልቅ ያሉ ነው ዛሬ ሙስሊሞች። አላህ አንድ ነው፣ አንዱን ብቻ ተገዙ በብቸኝነት። ያ ካፊር ያ ሙሽሪክ አንዱን ብቻ ተገዛ፣ አንዱን ብቻ በጥራት ተገዛ። አላህ አንድ ነው፣ በአካሉ አንድ ነው። ተው እንጂ የፓርት ስብስብ ነው። አላህ አንድ ሳይሆን አነስተኛና ጥቃቅን እንደተደራጁ የተደራጀ ነው አካሉ አላህ። አላህ የሚል ገብቷል። አቡኪ ኢዲ ላስወጣው አይ ቲንክ እያወራ ስላልሆነ አላህ የሚል አካውንት ያለህ ልጅ አላሁማ ሰሊ አላሁማ ሰሊ ግቡ እንጂ አላህንማ እንዴ ቁጥሩ መግለጽ ገብዳችኋል እንዴ? ግቡ እንጂ ቀላል እኮ ጥያቄ ነው። በነገራችን ላይ አላህ ስንት ነው ነው አይደል? ሙስሊሞች ብዙ ጊዜ የሚናገሩት ቃል ስለሆነ ያ ለምን እንደፈሩ የገቡት እንኳን አልነገርናችሁም። ይሄ ቴዎሎጂ በጣም ከባድና በጣም ብዙ ጥያቄዎችን ያስነሳል። በኋላ የምናያቸው ይሆናሉ። ቁጥር ጉዳይ በጣም ብዙ ችግሮች የሚያመጣ ስለሆነ ማለት ነው። ኦልራይት አላህ እንኳን ደህና መጣ። ጉፋን ይዞኛል፣ ይቅርታ። እንኳን ደህና ቆያችሁ። መልካም ማህዲ ሙይት አድርጊ። እስከዛ ድምፅሽ ይረብሻል ማይክሮፎኑ። አላህ ኦኬ። ጥያቄው ሜቢ ሰምተዋል። ምን አልክ? ሌላ ሰው ይዛ መታ ነው። አይ ቲንክ ማህዲ ሌላ ሰው ይዘሽ መተሽ ነው። እሺ ምንድነው ጥያቄ? አላህ ስንት ነው ነው? አላህ በዛቱ ስንት ነው? ብዛቱ አላህ ቢዛቲ ስንት ነው? በአካሎቹ ስንት ነው? የት ነው? ስንት ነው? ስማ፣ በመጀመሪያ አላህ ማለት እኔና አንተን የፈጠረ አምላክ ነው። የኢየሱስ አምላክ፣ የአብርሃም፣ የያዕቆብ። ማህዲ ማን ጠየቀ? ጠየቁ። አላህ በዛቱ ስንት ነው? አካላቶቹ ስንት ናቸው ነው እንጂ ማንም ፈጠረ ብዬ አልጠየቅኩም። አይወልድም አይወለድም። እኔ ይወልዳል አይወለድም ጠየቅኩ እኔ። አዎ አይወልድም አይወለድም። ይህንን ያሉት ደግሞ ሴጣን ናቸው። ሴጣኖች ያሉትን ለምን ታስተጋባለህ?
ሱረቱ ጂኒ ላይ 72ኛው ሱራ ቁጥር 1 እስከ 3 ሰማን አየን፣ አስደናቂ ነው። አላህ ሚስትንም ልጅንም አልያዘም። ያልወለደው ለምንድን ነው? ሚስት ስለሌለችው። ሱራ 601 ላይ ሚስት የሌለች ሲሆን ልጅ እንዴት ይኖረኛል? ይህንን የነገራችሁ ማን ነው? አጋንንቶች። የአጋንንት ንግግር አትንገረኝ። እኔ ጠየቅኩ ምንድን ነው? ፕሊስ ማዲ አላህ ስንት ነው? አካላቶቹ ስንት ናቸው ነው? ሌላ ትርጉም አትስተው። አላህ የጠራና የተብቃቃ ጌታ ነው። ገብቶሃል? አካላቶቹ ስንት ናቸው? እባክህ ማህዲ አላህን ባራ እያለክ ነው ራስህ እንኳን ማለት ነው። እና አላህ አንድ ነው እንደጠየቀኝ፣ አላህ አንድ ነው። አይወልድም፣ አይወለድም፣ አይታይም። ማህዲ ለምን ተረጋጋም? ማህዲ ተረጋጋ። እሺ እባክህ ተረጋጋ። መፈክር አታስመስለው። አንድ ነው፣ አንድ ነው፣ አንድ ነው፣ አንድ ነው። ተረጋጋና አዳምጥ። ከዛ አይወልድም እናንተ መጽሐፍ ቅዱስ ቢጤ የለውም ሚስት የለውም። ያልጠየኩን አንተንም የፈጠረ ነው፣ አብርሃምን የፈጠረ ነው። ስንት ነገር አወራ። የጠየኩ እኔ። ተረጋጋ፣ ቀስ በል፣ አድምጥ። ከዛ በኋላ መልስ። ጊዜ እሰጥሃለሁ። ሰውም ያዳምጣል። ከዛ በኋላ የሆነ ከኋላ ያበደ ውሻ እንኳን መጣብህ ወይንም ደግሞ እብድ ድንጋይ ይዞ እየተከተለ አይደለም። ተረጋጋና ቀስ ብለህ መልስ። አላህ በአካሉ ስንት ነው? አንተ እንኳን በቂጥ ሰው የሚያረውን አንተ በአፍህ እያራህ ነው። አንተ ምንም አይገባህም። ሌላ ጊዜ ደግሞ እንትን ተራውሻ ነህ፣ እናውቃሃለን። ዲቃላ ነህ፣ እናውቃሃለን። አንተ እንኳን የፈጠረህን እንኳን አምላክ ትተህ እንዳንተ አይነት ወንድ ልጅ እያመለክ ነው። ምንም ማረግ ምንም ልናረግልህ አንችልም። አላህ በአካሉ ስንት ነው? ስንት አካል አለው ለሚለው ይሄ መልስ አይሆንም። እባክህ እግዚአብሔር አንድ ነው። አላህ አንድ ነው። ያው ናቸው። አንድ ሶስት ነው፣ ሶስቱ አንድ ነው። ማህዲ ስላሴ ሶሪ፣ በጣም አዝናለሁ ማህዲ። ሴቷ የተሻለች ጭንቅላት አላት ካንተ። ቢያንስ የምታውቀውን ታወራለች፣ ማታውቀውን ደግሞ መረጃ ላይ ትላለች። የምታወራውን ማታውቀውን ሚዩት አድርግ። በቃ አንተ ሚዩት አድርግ እባክህ፣ እባክህ ሚዩት አድርግልን። አትረብሽ። ሚዩት አድርግ ወይንም ለልይቷ ስጣት እባክህ፣ ወይንም አዳም ለባለቤቷ ስጣት፣ ለስልኩ ባለቤት ስጣት። ሰው ተቀምጦ የሚያራውን አንተ በአፍህ አታራ። ስድቡን በቃ በኪስ የያዘው ያው የወጣበት ማህበረሰብና ሃይማኖት ነው እንደዚህ እንድትሳደብ ያደረገ። ፈጣሪ አይቀለድም፣ ግን ዲቃላ ስለሆነ ምንም ማድረግ አንችልም። ይበቃል፣ ይበቃል። መልስ አይሆንም። አላህ አካላቶቹ ስንት ናቸው ለሚለው እንደዚህ አይነት ስድብ መልስ አይሆንም። ቴንኪው እንኳን ሸኛችሁት። አላህ አካላቶቹ ስንት ናቸው ለሚል በአፍህ ታወራለህ። አላህ ኢብራሂምን የፈጠረ ነው። አላህ ሚስት እኮ የለውም። አላህ አልወለደም። መልስ እኮ አይሆንም። ይሄ ዲቃላ እንደዚህ ነህ መልስ ይሆናል። ያ እህታችን ክርስቶስ ወደ እውነት ይምራሽ። ያ መማር ፈልጋለሁ ብላለች፣ ማወቅ ፈልጋለሁ ብላለች። ያስቀድማ ምሷ እውነት የሆነው ክርስቶስ ልብሽን ይክፈትልሽ፣ ከነዚህ አይነት እስራት፣ ከአጋንንታዊ እስራት፣ ከድንቁርና መንፈስ ነፃ እንዲያወጣሽ ጸሎታችን ነው። ኦኬ። አላህን በአካላቱ ሊነግረን የሚችላለ ንጽጽር አቆማለሁ እኔ ባይዘ ኤግዛክት መልስ ማምጣት የሚችል ካለ የዘመናት መፈክራችሁ እንደ ዓለም አቀፍ እቺው ነበረቻ። ትሪኒቲ አይገባም፣ አንድም ሶስትም አለ። ሃው እንዴት ስላሴ ይገባሃል? አላህ እንዴት ገባ? አላህ በቁጥር ስንት ነው? ኢብራሂም እንኳን ደህና መጣ። አላህ ትመልሳለህ? አላህ እንኳን ደህና መጣ። እንኳን ደህና ቆያችሁ።
መልካም ኢብራሂም እመለሳለሁ ወደ አንተ። አላህ ቀደም ስላለ እሱ ጋር ትንሽ ትቆይ። መልካም ሜቢ ጥያቄውን ሰምተሃል ብዬ አስባለሁ። አዎድ ሰምቻለሁ። ኦኬ አላህ አካላቶቹ ስንት ናቸው የሚል ነው። ስንት አካል አለው አላህ? አላህ በአካል አይገለጽም። ኦኬ አካላቶች እንዳሉት አታሰብትም? አዎድ እሱ አንድ ጌታ ብቻ ነው። ኦኬ እጅ እግር ምናምን ባት አለው ብለህ አታምንም? አላምንም። መልካም ስለዚህ አካላት አሉት። አላህ እጅ አለው፣ አላህ ፊት አለው፣ አላህ እግር አለው፣ አላህ አይን አለው የሚሉ ሙስሊሞች ናቸው አይሉ ሙስሊሞች። እንደዚህ የሚል ካለ ያንተን አላህ ይመለከታል ጭራሽ። ስለዚህ ያንተ አላህ እጅ የለውም፣ እግር የለውም፣ አይን የለውም፣ ፊት እንደዚህ የሚባሉ ነገሮች ከና አይጸድቁለትም። የለም አካል ቦታ ራሱ አይሰጠውም። ቦታ የማይሰጠውም ከአርሽ በላይ ነው የሚሉትስ ውሸታሞቸውን ነው። ስለዚህ አላህ ከአርሽ በላይ የሚሉ ሰዎች ሙስሊም አይደሉም ማለት ነው። ከአርሽ በላይ ነው፣ ከአርሽ ላይ ነው ሳይሆን ከአርሽ በላይ ነው። ከአርሽ ላይ ነው የሚሉ ከአርሽ በላይ ነው። ከአርሽ በላይ ነው፣ ከአርሽ ላይ ነው ሳይሆን ከአርሽ በላይ ነው። ታዲያ ቦታን እኮ አንተ ራስህ አሰበትከው እኮ። ከአርሽ በላይ ማለት ቦታን አይመለከትም እንዴ? ነው ተሳስተህ ነው? አይ አይደለም። አጸደቅ እኮ አንተ ራስህ። ሀባሽ ነህ። አብደላ ሀረሪን ትከተላለህ። ስለዚህ አብደላ ሀረሪ የምትከተል ከሆነ እነሱ ደግሞ አንተ እንዳልካውን እኮ አይሉ ከአርሽ በላይ ነው ብለው አይሉ። አላህ ሞጁዱን ቢላ መካ ብላችሁ እንጂ የምታምኑ ከአርሽ በላይ ነው ብላችሁ እንደ የምታምኑት። አሁን ወደ ጥያቄው እንመለስ። ስለዚህ አንተ አካላትን አታሰብትም። ስለዚህ አካላትን የሚያሰብቱ በሙሉ ሙስሊም አይደሉም ማለት ነው። አዎድ አላህ አካል የለውም። ቴንኪው ሎክ። ስለዚህ ዘሆል ቲክቶክ ላይ የሚሰሩ ንጽጽር የሚያምኑት ደግሞ ምንድን ናቸው? የምታውቋቸው አብዛኞቹ 95% ያህል አላህ አካል አለው ብለው የሚያምኑ ናቸው። እንደነኚህ አላህ እሳቤ ደግሞ እንደ ሀባሾቹ አካልን አያሰብቱም። ይሄ አካላት ክፍልን ላለ አይሰጡም። ስለዚህ ምንድናቸው? እነኛ ሙስሊም አይደሉም። ለዚህኛዎቹ ሙስሊሞች ማን ነው? አላህን የሚገዙ ያለ ቦታ ብለው የሚያምኑ ወይንም እጅ እግር ባት አለው ማይሉት ናቸው ሙስሊሞች። ስለዚህ አላህ አካል አለው የሚሉ አላህን እጅ እግር ባት ፊት ያለው የሚያመልኩ አሉ። አላህ እጅ እግር ባት የሌለውን የሚያመልኩ አሉ። የእነኞቹ እጅ እግር ባት ያለው አላሃቸው ያለው ከአርሽ በላይ ነው። ከአርሽ በላይ ነው። የእነኞቹ ደግሞ ያለ ቦታ ነው። ስለዚህ አንድ አላህ እንዴት ሊሆን ይችላል? አንድ አላህ አይደለም ማለት ነው የምታመልኩት አለ። አንድ አላህ መሆን ይችላል ነው እንጂ ይችላል ሳይሆን ነው እንጂ። ኦኬ ያንተ አላህ የነሱን አላህ መሆን ይችላል? ያንተም የነሱም ያው አንድ አላህ ነው። ስለዚህ አንተ አላህ እንደነሱ አላህ እጅ ያለው የለውም፣ አካል አይሰጠውም። ኦኬ አላህ ምንድነው? ስንት ነው? እሺ አንድ ነው አልኩ። አንዴ በምኑ ነው አንድ? በምኑ ልበላ? አላህ አንድ ነው እኮ። በምኑ ነው አንድ? ምኑን ቆጥረህ ነው አንድ ነው ያልከኝ? ቁጥር እኮ ነው አንድ። የኢጅማ ሁኔታ ነው እኮ አንድ ኢጅማ ነው። አንድ ማለት ከዜሮ ቀጥሎ የሚመጣ ቁጥር ነው። በሙሉ ቁጥር ሳ ተከታይ ያለው ነው። ሁለትን ሊያስከትል ይችላል። ስለዚህ አንድ ነው ስትል ማንን ቀድሞ ነው የመጣው? እንደገናስ ደግሞ ምኑን ቆጥረ ነው?
ቁጥር አይደለም እኔ የተማርኩት አለ አንድ ነው በቃ መጽሐፉ ላይ እንደዛ ነው የሚለው። ምንድነው አንድ ነው እኮ በምን እንደተማርከውም አንድ ሆነ ገብቶኛል። በምኑ ነው አንድ? ምክንያቱም አካልም እንደሌለው እሱ አልተብራራልኝም። ቁርአን የሚለው እሱ ነው አላብራራውም። ስለዚህ ካልተብራራለ ዝም ብለህ ነው አንድ ነው እያልከኝ ያለው? አወድ ቁርአን ነው አማም ነው። ቴንክ ዩ። ስለዚህ ዝም ብለህ አንድ ነው ትላለህ እንጂ ምኑ ነው አንድ? የሚታወቅ ነገር የለም። የሚታወቅ ነገር የለም። ቴንክ ዩ። አናውቀው አንድ ተብለናል። ዝም ብለን አንድ እንላለን። አካል የለውም። አካል የሌለውን ነገር አንድ ብለህ እንዴት ልቆጥረው ቻልክ? በምንስ ልለካው ቻልክ? በምንስ ልሰፍረው ቻልክ? መልካም ሰላም ነው ወይ? እንዴት ነህ ኢብራሂም? እንኳን ደህና መጣህ። ሰላም ነው። እንዴት ነህ? አለን ይመስገነው። አካል ታጸድቃለህ አንተ? አሁን የነበርከው ሀሳብ ላይ እፎይ የሰዎች አንተ ጋር የሚመጡ ሰዎች ቁርአን ምን አይነት ንግግር እያለ ቁርአን ውስጥ ምን አይነት ንግግር እንዳለ አለመርዳት ብዙ ሰዎች አሉ። አንተ እፎይ ደግሞ ከነሱ ወስደህ የነሱም ያብራሩት ነገር ያው ሰው ላይ መጋረት ደግሞ ጥሩ አይደለም። አይ ማለት ለምሳሌ በአረብኛ ቋንቋ ነው። በአረብኛ ቋንቋ ነው እኮ ለምሳሌ አሁን አላህ ከአርሽ በላይ ብለህ ነበር። ከአላህ የሚለው ሰው ይሄ ኦኬ። አላህ ከአርሽ በታይ ነው። ከአርሽ በታይ ነው። አይ ነው ደስ አይደለም። በዛቱ የት ነው አላህ? ብዛቱ እንትን ማንም ብዛቱና ወይ በቁጥር የሚታዝ ነገር አይደለም። ስለዚህ አላህ በቁጥር አይገለጥም። አዎ አንድ መሆኑ ብቻ ነው። አንድ መሆኑ እንዴት በለኝ። በቁጥር አይገለጥም ካልክ በኋላ አንድ መሆኑ አትበለኛ። በቁጥር ካልተገለጠ እንዴት መልሰህ ደግሞ አንድ ትለኛለህ? ምክንያቱም በቁጥር አይገለጽም ካልክ ከዘጋኸው ከደመደምከው በኋላ ደግሞ አንድ ነው እንዴት ትለኛለህ ታዲያ? አንድ ቁጥር አለ። እሺ ግን ያ ይሄ ቋንቋ አለማወቅ አንተ ራስህን የአረብኛ ቋንቋ ምን አይነት እንዳለ በአረብኛ ቋንቋ እንደተተረጎመ ቋንቋ አለማወቅ አለ። ቋንቋው ማተር ያደርጋል። አብዲ አንዳንድ ሰዎች የሚሉ በአረብኛው እናስረዳኝ። ችግር የለውም። በአረብኛው የሚሄድና አስረዳኝ። ምክንያቱም ይሄ ቁጥር ጉዳይ ነው እንጂ የቋንቋ ጉዳይ አይደለም። የፊሎሶፊ ጉዳይ ነው እንጂ የቁጥርና የእንትን ብቻ አይደለም። የቋንቋ ጉዳይ አይደለም። እዚህ ጋር የሚነሱ የቋንቋ እንዴት እሺ፣ የቋንቋው ጉዳይ ስልህ እንዴት ነው መሰለህ? ይሄ ከአንድ ሺህ በፊት አረብኛ አሁን ያለው የተለየ ስለሆነ ነው። ምንም እኮ ችግር የለውም። እሺ የአንድ ሺውን ወደኋላ ተመለስና አስረዳኝ። ምንድን ነው እሱ? አላህ በአካላቶቹ አይገለጥም አልከኛል። እሺ ዛት እንዳለው ታምናለህ? ዛት እንዳለው ታምናለህ አንተ? ኧረ አታምንም? አንተ ያልከ ያለ በጥራሽ ለእኔ የሚመለከት ጉዳይ አይደለም። ቴንኪው። ስለዚህ የዋብያዎችን አይዲዮሎጂ አትከተልም ማለት ነው። እኔ አላውቅም። የዋቢ የሚባሉ ሱና ወይ ሺዓ ምናምን ብዙ የራሳቸው የፈጠሩት ነገር ብዬ የማስበው ነው። የቁርአን አለመርዳት ነው የእነሱ የቁርአን የሚለው አለማወቅ እንጂ። አብደላ ሀረሪ ትክክል ነው ወይ? አብደላ አልሀረሪ ትክክል ነው። ጋባሹ መድራሹ ኢብኑ ተሚያን ትቀጥላለሽ። ኢብኑ ተሚያ ትክክል ሰው ነው። ኢብኑ ተሚያ ሸካል እስላም ሰሓባ ሰሓባ አልከኝ። ኢብኑ ተሚያ ኦኬ። ስለዚህ አላህ እጅ እግር አለው የሚሉ ሙስሊም አይደሉም ማለት ነው።
ኢብራሂም ሚዩት ነው። አላህ አይቆጠርም። አላህን በቁጥር አናውቀውም። አላህ አንድ ነው። የተሰጡ ምላሽ በምኑ አላሁ አለም። ደስ የሚል ምላሽ፣ ደስ የሚሉ ምላሾች ናቸው። እሰማለሁ ኤክስቼንጅ ላይ። እሺ ክርስቲያን እያለ ነው። የሚረዳኝ የለም። ኔትወርክ ክርስቲያን እኔ መክፈት እችላለሁ። ክርስቲያን ሶሪ፣ የሚረዳኝ የለም። ሙስሊም ክርስቲያን መልካም። እሺ ስለዚህ አላህን በቁጥር የሚነግረን ይህንን ለታሪክ አስቀምጡት። የሙስሊሞች መፈክር ነበረ። አንዱን ብቻ በጥራት ተገዙ፣ አንዱን ብቻ በአንድነቱ ሁለትነት የሌለ በሁለትነቱ ሶስትነት። ካሞን ብረው ና ቻሌንጅ አድርገን እስኪ በአንድነቱ ሁለትነት የሌለው እና እስኪ ያሳየን። በሁለትነቱ አይደለም ሺህ ያሳያለሁ እኔ። አላህ አንድ ነው እና ቻሌንጅ አድርገኝ። አላህ አንድ ነው። እውነት አላህ በዛቱ አንድ ነው። አላህ አንድ ነው። ማን ነው እሱ የሚደፍር? እኔን ከንጽጽር የሚያስቆም መጅሊሱ እያላችሁ መሐመድዬ እያላችሁ ከምታለቅሱ ይሄንን መልሱና ንጽጽር አስቁሙኝ እስኪ። እኔ አላህን አካላቶች ንገሩኝና ቁጥሩን ንጽጽር ላቁም። ኦራይት ኩማ ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆየኝ። መልካም። ሙስሊም? ኦርቶዶክስ ነኝ። ኦራይት እሺ፣ ሙስሊሞች ነበር የምፈልገው። ምን እንታዘዝ? አላህ አንድ ነው። መልስ ስጡን። አላህ ስንት ነው? አላህ ስንት ነው ወገኖቼ? አካላቶቹ ስንት ናቸው? አላህ የአካላት ስብስብ ድምር ከሆነ ደግሞ ምን ይሆናል? እሱ አንድ ሳይሆን ልክ እንደተባበሩት አረብ ኤሚሬቶች የተሰባሰቡ ወይንም ደግሞ እንደ አረብ ሰላጤ ሀገራት ወይንም ደግሞ እንደ ዩናይትድ ኪንግደም እንደዚህ ምናምን ብቻ በስቴቶች የተሰባሰቡና አንድ ሀገር እንደመሰረቱ ወይንም እንደዛ ነገር ስብስብ ይሆናል ማለት ነው አላህ። ምክንያቱም እኛን አይመስልም ታላችሁ፣ እኛን አይመስልም ስላላችሁ እጁ ማየት ማይችል ከሆነ አይኑ ራሱ እጁን አይመስልም። ማንንም አይመስልም ስትል ፍጡሩን ብቻ ሳይሆን ራሱንም አይመስልም አላህ። አይኑ አላህ ተብሎ ይጠራል ካልከኝ እጁን አይመስልም አላህ። አይኑ ሲሆን እጁን አይደለም፣ እጁን ሲሆን እግሩን አይደለም፣ እግሩን ሲሆን እጁ አይደለም፣ ወገቡ ሲሆን መቀመጫ ካለው መቀመጫውን አይደለም፣ ጭንቅላቱን ሲሆን ፊቱን አይደለም አላህ። አንዱ አንዱን አይደለም፣ ሌላውን ብቻ አይደለም አይመስለው፣ ራሱንም አይመስልም አላህ። ራሱንም አይመስልም አላህ። እኛ ግን አምላክ ቀጥል። አንድ ሐዲስ ላንብብ ብዬ ነው አሁን አንተ ያልከው የሚያረጋግጥ እዚህ ሳሂህ አልቡኻሪ ቡክ 53 ሐዲስ 32 ላይ የሚታወቅ ሐዲስ ነው። አቡ ሁሬራ ሪፖርትድ አላህስ ሜሰንጀር ሴይንግ አላህ ዘ ኤግዛልትድ ኤንድ ግሎሪየስ ክሬትድ አዳም ኢን ሂዝ ኢሜጅ ኤንድ ኢን ሂዝ ሌንግዝ ኦፍ 60 ኪዩቢትስ በ60 ኪዩቢት በራሱ መልክ እና በራሱ ቁመት አዳምን ፈጠረው ይላል። ስለዚህ የአላህን ቁመት እናውቀዋለን ማለት ነው። 60 ኪዩቢት ነው። አሁን እንግዲህ አይመስልም ካሉ እንዴት ከአደም ጋር አንድ ቁመት ሊኖረው ቻለ? ኢን ሂዝ ኢሜጅ ኤንድ ኢን ሂዝ ሌንግዝ ነው የሚለው ቡክ 40 ሐዲስ በዚህኛው አዲሱ አቆጣጠር ቡክ 40 ሐዲስ 6809 ላይ። ስለዚህ አላህ ከሰዎች ጋር በቁመት አንድ አይነት ነው። በቁመት አንድ አይነት ነው። ኦኬ ሌላም ቦታ ላይ ይሄውን ራሱ አዲስ ተዘግቦ እናገኘዋለን። ቻፕተር 82
ቻፕተር 82 ላይ ቡክ ኦፍ አስኪንግ ፐርሚሽን ላይ አላህ ክሬትድ አዳም ኦን ሂዝ ፎርም ኤንድ ሂዝ ሃይት ዊዝ 60 ኪዩቢት ይላል። ስለዚህ በ60 ኪዩቢት አላህ አዳምን ፈጥሮታል። ስለዚህ በቁመት አላህ ከፍጡራን ጋር ይመሳሰላል። አሁን እኛ ጥያቄ ምንድነው? አዳም 60 ኪዩቢት ቁመት ሊኖር የቻለው ስለተገጣጠመ ነው። እግሩ ከጉልበቱ ከወገቡ፣ ከዛ በኋላ ከደረቱ ከሆዱ እንደዚህ በግጥምጥሞች ስለተሰራ ነው። ወይ አላህ ማለት አደም በአላህ መልክ ከሆነ የተሰራው፣ አደም ደግሞ በግጥምጥሞች ከሆነ 60 ኪዩቢት የኖረው፣ አላህም ላይኳይዝ እንዲሁ ግጥምጥሞች የተገጣጠሙ አካላት ያሉት በ60 ኪዩቢት ቁመት ያለው አካል ነው ማለት ነው ሐዲሱ እንደሚናገረው። ስለዚህ አንደኛ አላህ አካል አለው ማለት ነው። ሁለተኛ ደግሞ ከአዳም ጋር ይመሳሰላሉ በሱ መልክ ስለሆነ የተፈጠረው ማለት ነው። ስለዚህ የሚመስለው የለም የሚለው ሱራ 42 ላይ ያለው ቃል አንደኛ ውሸት ነው። ሁለተኛ ደግሞ አላህ አካል አለው። ስለዚህ አንድነቱ በምን እንደሆነ አይታወቅም ማለት ነው። በአካል ይሁን በምን አይታወቅም። ምክንያቱም ግጥምጥሞሽ አካል አለው አዳም እሱ ስለሚመስል ማለት ነው። ይሄ ሁሉ መብራራት ያለበት ጉዳይ ነው። ያ ቴንክ ዩ። አላህ አካላት የሚመስለው አለ ወይ? በአምሳሉ ማንን ይመስላል? ሳሚ እንዳላችሁ ነው። አደምን በራሱ አምሳልና ቁመት ፈጠረው የሚል ስላለ ትናንት ወዲያ ምናምን ገብተንበታል። አክቹዋሊ እሱም አንድ የራሳቸው ችግር ነው። አካላትን ከሚያጸድቁበት አንዱ እሱ ነው። ቁጥር ላይ ግን ማተር ቁጥር ችግር ከባድ ነው። ለእስልምና ከባድ ነው። እንዴት ነው የቆጠሩት? ቁጥርስ እንዴት ነው? እሱ ባይዜ አምላክ ይቆጠራል ወይ የሚለው ጥያቄ ውስጥ ኮቴሽን ውስጥ ይግባና ማለት በምን አይነት ኮንቴክስት ሙስሊሞቹ በሚረዱት፣ ምክንያቱም እነሱ የመደመርና የመቀነስን ቁጥር እኛ ጋዘው ስለሚመጡ ማለት ነው። አንድ 3 እንዴት አንድ የሚል ካልኩሌሽን አይምሯቸው ሰርተው ስለሚመጡ ነው ይህን አንድም ቁጥርን ቻሌንጅ የምናደርገው። ሜይ ቢ ቀጣይ ኮንሰፕቱ በደንብ ወደፊት የምንሄድበት ይሆናል ሰፋ አድርገን። ቁጥር በራሱ አብሶሊት ሳይሆን ኢጅማ ጉዳይ ነው። የኢጅማ ጉዳይ ደግሞ ፈጣሪን ይገልጸዋል ብለን አናምንም። አቡካ ስምምነት ጉዳይ ስለሆነ ማለት ነው። ለምን ግማሽ አልሆነም ታዲያ? አንድን ለምን አንድ ነው አላችሁት? ለምን አነስተኛ ቁጥር ስለሆነ ለምን ግማሽ ሳይሆን? ለምን ዜሮ ሳይሆን? ወይም ደግሞ እንዴት ስትችል ዜሮም ቁጥር ነው። ለምን አንድ ተኩል ሳይሆን? ኦኬ አንድ ተኩል ከሆነ ይበዛል ተሆነ ሩብ የቀረው ለምን ሳይሆን? ኑስ የቀረው ስለምን ሳይሆን? ለምን ግማሽ ተብሎ ሳይጠራ? ስምምነት ጉዳይ ከሆነ ማለት ነው። አንድ ስትሉ ምንን ለማመልከት ነው? ምንን ለማመልከት ነው አንድ ስትሉ? ስለዚህ የአካላት ክፍልፍል ውጤቶች ከሆነ አላህ እነኛ አካላቶቹ አንዱ አንዱን አይደለም። እኔ ለምሳሌ ፊት አለኝ፣ አላህም ፊት አለው፣ ግን እኔን አይመስልም ተባለ። ወይልሽ ይምሰል። አላህ ቀኝና ግራ እጆች አሉት። ኦራይት እሺ፣ ቀኝና ግራዎች አሉት ማለት ዳይሬክሽን አለው ማለት ነው። ቀኙ ግራውን ያልሆነ፣ ግራው ቀኙን ያልሆነ ማለት ነው። ስለዚህ ጀርባና ፊት አለው ማለት ደግሞ ፊቱ ላይ ከሆነ አይኑ ያለው ከኋላ ያለውን አያይም ማለት ነው። ስለዚህ አይኑ ጭንቅላቱን አይደለም። አላህ ስትል የትኛውን አካል ነው እየጠራ ያለው? አይኑን ከሆነ አይኑ ማንንም አይመስልም፣ ጭንቅላቱንም አይመስልም። አሌስ እንደኔ ዘሆል እነኚህ ቦዲየን በፓርት የተከፋፈለውን አንድ ብለህ እንደጠራኸኝ እኔን አላህም እንደዛው የተከፋፈሉ አካላቶቹ እጆቹ፣ እግሮቹ፣ ባቶቹ ተገጣጥመውበት እንደኔ ማለት ነው። እሱን አንድ እስካላልከው ድረስ ማለት ነው። ኖ እንደኔ የተገጣጠመ አይደለም ካልክ ደግሞ ሁለት እጆች እዛ ጋር ይኖሩታል፣ ሁለት እግሮች እዛ ጋር ይኖሩታል፣ ፊቱ እዛ ጋር ነው ያለው፣ አይኖቹ እዛ ጋር ነው የሚሆኑት፣ ባቱ እዛ ጋር ይሆናል፣ ጣቶቹ እዛ ጋር ይሆናሉ ማለት ነው። ስለዚህ ለምንድን ነው እሱ አንድ ነው ብትለው የአላህን አካል? አትሊስት ሁለት እጆች እኮ አሉት። ሁለት እጆች እያሉት አንድ አካል ነው ያለው አላህ እንዴት ትላለህ? ሁለት እጆች እኮ አሉት። አትሊስት 5 ጣቶች እያሉት እጁ ላይ እንዴት ነው እሱ አንድ ነው የምትለው? እንደኔ ገጣጥመህ አንድ ብለህ የግጥጥሞሹን የድምር ውጤት አንድ እስካላልከው ድረስ አላህ በአካል እንዴት ነው የሆነው? እኛ
አምላክ መንፈስ ነው ብለን እናምናለን። መንፈስ ነው ስንል ሆሊ መንፈስ ነው፣ ዘሆል መንፈስ ነው እያልን ነው። እጅ፣ እግር፣ ባት እንደዚህ የተባባሉ የተገጣጠሙ የድምር ውጤት ነው የሚል እሳቤ የለንም። እንደዛ አይደለም። እዚች ጋ አይኑ የሚያይባት የማይሰማባት ለማያ የምታገለግል፣ እዚች ጋ ጆሮ የሚሰማባት ግን ማያይባት፣ እጅ የሚሰራባት የሚሄድባት እንትን የሚልባት የሚጨብጥባት ግን ማይሄድባት፣ እንደዚህ አይነት እሳቤ የለም እኛ ጋር። ከዛ የሆነ እንትን ውስጥ የተገደበ አካል ያለው የሚተጣጠፍ የሚዘረጋ እንደዚህ አይነት አናምንም እኛ። በሁሉ እሱ የሞላ ነው። ከፕሌስ እና ስፔስ ውጪም ነው። ቁጥር ብዙ ጊዜ እንትን የሚያደርገው የሚቆጠሩ ነገሮች ፋይናይት የሆኑ ነገሮች ናቸዋል። ኢንፋይናይት የሆነ ነገር አቆጥሩትም። ሰው እንደዛ ከሆነ በቁጥር ገድባችሁ ልትናገሩት የምትችሉ ፋይናይት ሲሆን ነው። አምላክ ደግሞ ከፕሌስ እና ስፔስ ውጪ የሚኖር ነው። ከታይም ውጪ የሚኖር ነው። በቁጥር እንዴት ገደብከው? በቁጥር እንዴት ገደብከው? በቁጥር አገድበውም ማለት ነው። ቁጥሩ ራሱ አይመጣውም ማለት ነው። ስለዚህ ለመነጠል ነው እኛ ቁጥር የምንጠቀመው። ቁጥርን ስንጠቀም አንድ ስንል ሌላ የለም ለማለት እንጂ እንደዚህ የሚቆጠር ሆኖ አይደለም። የሚቆጠር ሆኖ አይደለም። ያ አካል ደግሞ አምላክ ብለን ምናምነው እኛ አምላክ አብ ወልድ መንፈስ ቅዱስ ፍጹም ገጽ ፍጹም አካል አላቸው ብለን ስናምን የአካል ክፍል ድምር ውጤት ናቸው እያልን አይደለም። እዚህ ጋር መንፈስ ቅዱስ አይን አለው፣ አብም አይን አለው፣ ወልድም እንደዛ እንደዚህ የአካል ክፍል ውጤቶች እንደዚህ ያላቸው ድምር ውጤት ከዛ የሚተጣጠፉ የሚዘረጉ አምላክ ናቸው የሚል እሳቤ የለንም። አናምንም፣ እንደዛ አናምንም ወገኖች፣ አናምንም። እንደዛ አይነት እምነት የለንም። እንደዛ እናምንም ማለት ነው። የእስልምናው ግን ይህንን አፍርም ስለሚያደርግ ነው፣ ይህንን ስለሚቀበል ነው። በተለይም የዋብያው ሴክት ማለት ነው። የዋብያው ሴክት ይህንን ስለሚቀበል ነው። ይህንን የሚቀበል ከሆነ ደግሞ ማዕት ጥያቄዎች የሚነሱበት አለ። ሊመልሷቸው ማይችሏቸው ማዕት ጥያቄዎች ይሆናሉ ማለት ነው። ማዕት ጥያቄዎች አሉ። ናን የሚለውን አሳኝ ብሎ ነበርና ቅድም አካልን ታጠርቃለህ። አላህ አካላት ታምናለህ? አካል አለው ብለህ ታምናለህ? በአኺራ እኛ እናየዋለን። የራሱ የሆነ መገለጫ አለው እንጂ። ኦኬ። ስለዚህ አላህ እጅ እግር አለው? አይ እንደሱ ብለህ አላምንም። እንደሱ ብለህ አላምንም። ኦኬ። አላህ አደምን በእጆቹ ፈጠረ ሲል ምን እያለ ነው? በበረከቶቹ ነው እንጂ እሱ እንደኛ ምንም ነገር አይመስልም ብሏል። እና እሱ በእጁ ማለት በበረከቱ ማለት ነው እንጂ እንደኛ ቁርአን ላይ እንደዛ የሚላለ። ስለዚህ ሉክ አላህ የፈጠረው በረከቱ ፍጡር ነው ወይንስ ፈጣሪ ነው? ካላህ ውጭ ሁሉም ፍጡር ነው። ቴንክ ዩ። አላህ አደምን የፈጠረው በበረከቱ ነው አለን። ካላህ ውጭ ደግሞ ሁሉም ፍጡር ነው አለን። በረከቱ ፍጡር ነው ፈጣሪ ነው ስለው ካላህ ውጭ ሁሉም ፍጡር ነው አለን። ስለዚህ አደምን አላህ የፈጠረው በፍጡር ነው ማለት ነው። ፍጡር ፈጥሮ በፈጣሪው ፈጠረበት ማለት ነው። በፈጠረበት ፈጠረው ማለት ነው። ይሄ ነገር ይሁን ሲል ይሆናል እንጂ እኮ ይሁን የሚለው ነገር ተፈጥሯል ሊባል አይችልም። ምን አልከኝ መሰለህ? አላህ አደምን በበረከቱ የፈጠረው አልከኝ። በረከቱ አላህ ነው አይደለም አልከኝ። በረከቱ ፍጡር ነው ፈጣሪ ነው ስለ ካላህ ውጭ ሁሉም ፍጡር ነው አልከኝ። ስለዚህ በረከቱ ፍጡር ነው። ስለዚህ በረከቱ ፍጡር ከሆነ አደምን ደግሞ የፈጠረው በፍጡሩ ከሆነ በበረከት ከሆነ ስለዚህ ቅድሚያ አደምን በረከቱን ፈጠረ፣ በረከት ደግሞ ፍጡሩን ፈጠረ፣ አደምን ፈጠረ ማለት ነው። ፈጥሮ ፈጠረበት ማለት ነው።
ለምሳሌ አላህ ኩን ፈየኩን የሆነ ነገር ሁን ካለው ይሆናል አይደል እንዴ? ሁን ያለው ነገር ተፈጥሮ ነው ፈጣሪ ነው ይባላል እንዴ? እሱን አልጠየቅኩም። ያው እኮ ነው አላህ በእጁ አይፈጥርም ሁን ነው እንጂ የሚለው በእጁ እንደኛ እጅ ኑሮት እንደሚፈጥረው ነገር የለውም። ያው አይደለም። ያው ስላልሆነ እኮ ነው ኢብሊስን ስገድለት ያለው እኮ ያው ስላልሆነ ለጥሎ ያለው የተናገረው ነው። እሱን እነግርሃለሁና ግን መጀመሪያ ወደ አንተ ጥያቄ በመለስ ደስ ይለኛል። ማለት ቅድም አላህ አንድ ነው የሚል አታሳዩኝ የሚያልከው ማለት ነው። ቀጥል እሺ። እና ቁል ሁወላሁ አሐድ ማለት ምን ማለት ነው? እኔ ምንድነው የጠየኩህ ቅድም? እሺ ምንድነው? ቀጥል እሺ። ኮርስም አላህ አንድ ነው ብለህ በላቸው። የሚረብሽ ድምፅ አለ ከኋላ። አዎ ስራ ላይ ነውና ኦራይት እሺ በላቸው። እሱ አንዱ ነው። እሺ ምን ይሆን? ምኑ ነው? እና ታዲያ አንድ ነው። ምኑ? አላህ ነው። ምኑ? በምኑ ነው አንድ ነው? አላህ የሚባለው አንድ ነው። አለቀ እኮ። ምንድነው እኮ በምኑ ነው አንድ? በምኑ ነው አንድ? በስልጣኑም ሆነ በሁሉም ነው። በቃ አላህ ፈጣሪ በላይ ነው። ሁሉ እሱ ለራሱ አንድ ነው። ኦኬ በቂያማ ቀን ታዩታላችሁ አይደለ? አዎ። ኦኬ አንድ እግር ነው ብታዩት? ሁለት እግር ነው ብታዩት? እንደዛ ተብሎ አልተገለጠልንም። ኦኬ ሁለት እጅ ነው ብታዩት? አንድ እጅ ነው ብታዩት? ነገርኩህ እኮ። ስለዚህ ያልተገለጠን ነገር ምኑን ነው አንድ ነው የምትለኝ ታዲያ? እስኪ ተናገረ። እሱ አንድ ነው አለ እና ምን አለን በአንድነቱ? ምክንያቱም እሱ ነው። ስለዚህ ምኑን እንደሆነ አንድ ያለው ምኑን እንደሆነ አታውቅም ነው የምታየው። ምኑን ነው ምኑን ነው ብለህ ነው እንጂ መጠየቅ ያለብህ አላህ አንድ ነው አይደለም ብለህ እንትን ማለት የለብህም። ምኑ ላይ ነው አንድነቱ ብለህ መጠየቅ እንጂ አላህ አንድ አይደለም እያልክ ነበር። ምኑን እያልኩ እኮ ነው። ጥቅሱን እኮ ከአንተ በላይ ደጋግሜ አውቀዋለሁ እኮ። አላህ አንዱ ነው የሚለው ወደ እሱ እንሄዳለን እኮ። ቀጥልሽ። ግን አላህ አንድ ነው ብለህ ማመን አለብህ። ወደ ቀጣይ ወደ ምኑ ምናምን ስንል ችግር የለውም። በምኑ ነው አንድ የሆነው? አዎ አንድ መሆኑን ግን አምነሃል? በምኑ ነው አንድ የሆነው? በምኑ ነው እየተረዳዳን ስንሄድ ነው። በምኑ እንደሆነ እኮ እነግርሃለሁ። ግን አንድ መሆኑን ነው ማለት ነው። አይኑ አንድ አይደለም። አዎ እኮ አንዱ ነው። እጁ ግን አንድ አይደለም። አላህ እኮ አንድ ከተባለ እኮ አጠቃላይ ነው። እኮ አንድ ነው ከተባለ ለምሳሌ አጠቃላይ ሁሉም አንድ ነህ ማለት ነው እንጂ። ስለዚህ አላህም እንደኔ ድምር ውጤት ነው ማለት ነው። አንድ ሲባል የአካላቶች ስብስብ ነው ማለት ነው። አንተ አይደለም እየነገርኩህ፣ አንተ በራስህ ቅንጅላት የምታስበው ነው እኮ አሁን መንገድ ያስከኝ። ቅድም አንድ አላህ አንድ አይደለም እያልከኝ ነበር። ቅድም አላህ አንድ አይደለም እያልክ ነበር። አሁን ግን በምኑ ነው አንድ ሆነው ወደ ማለት መጣሃል ማለት ነው። እየነገርኩህ እኮ ነው። እኔ የጠየኩህ ምንድነው እሱ ያላህን አንድነት ስትጠይቀን በምኑ ብለን እንጠይቃለን። አንድ ስትል ችግር የለም። በምኑ የሚለውን አስረዳለሁ። ግን አንድ መሆኑን ማን እዚህ ጋር አላህ አንድ አይደለም እያልክ ነበር። ቅድም ምኑን ነው አንድ እያልከኝ ያለው? ነው ምን ነገርከኝና በምኑ ነው አንድ እያልከኝ ያለው? እኮ እሱን እነግርሃለሁ። በምኑ የሚለውን አስረዳለሁ። ችግር የለውም። ግን እዚህ ጋር እሺ አንድ የሚለውን አምነሃል? ምኑ ነው አንድ? ተሳስተሃል። ቅድም እኮ ምኑ የሚለውን ልንገርህ። መጀመሪያ ያንመን እኮ ነገር መጀመሪያ ያንመን እኔና ምናል መጀመሪያ እየተረዳዳን ታነግረኝ ነው እንደማምነው። ምኑን ነው አንድ ያልከኝ? አላህ የሚባለው አንድ ነው። ምኑ ነው ካልከኝ ወደ የሚመጣው አስረዳለሁ። እኮ አስረዳለሁ። መጀመሪያ መና ሐሳብ ብነግርህ እኮ አላህ ስሙ አንድ ነው። ስሙ አንድ አይደለም። ስሙ አንድ ብዙ ነው። ኦኬ ቆይ። ስለዚህ አላህ እንደኔ የሚቆጠር አንድ እንደዚህ የሚቆጠር አካል ነው። ወደ እሱ እንሄዳለን። ችግር የለውም። ግን ተቁርአን አምጥቼልሃለሁ አንድ መሆኑ። አላህ እንደኔ አንድ እጅ ነው ያለው? ሁለት እጅ ነው ያለው? ለምን ሌላ ወሬ ታወራለህ? ስለዚህ ምንድነው እሱ አንድ ነው እያልከኝ ያለው? በምኑ እኮ በምኑ የሚለውን ልንገርህ እኮ እያልኩ ነው። ግን መጀመሪያ አመንልኛልና አንድ የሚለውን አመንልኝ። በቃ ማለት ያዘረ ያመጣኑ መረጃ እንኳን ሰጣ ነው እንደምታወራው። አንድ ነው አልክ። እሺ ምኑ ነው አንድ? ኧረ አንድ ነው እመንልኝ። ታንተ በፊት አነበብ ነው እኮ አዲስ ነገር እኮ ምንድነው? አይነ ስውር ደንቆሮ የሰማለታ ያብዳል ነው የተባለው። ደንቆሮ የሰማለት ያብዳል ይባላል። ይሄንን ድርስ ነው ታድርገኝና መልስልኝ የጠየቅኩህ። ይታል በቃ ይታል አዲስ ነገር ያመጣ መስሎ ነው።
ይህን ጥቅስ አስቀድመን እኮ አየህ ነው። አንተ እዚህ የሚከተሉ ሰው ናቸው የሚገርሙኝ። ወላሂ ላዚም ይሄን ቢያውቁ ጭራሽ አንተን የሚከተል ሰው የለም። ለመልስ ትችላለህ። ወላሂ ስትሳደብ ራሱ እኔ ምንም አንድ ቀን ሰድቤ አላውቅም። በኮሜንት እንኳን ማለት ለመልስ ትችላለህ። አላህ በስንት እንደሆነ በአካሉ የምነግርህን ነገር እኮ እያመንክልኝ ስላላደል ነው እንጂ ያስረዳህ ከሰሮ ነው። በቃ ድንቁርና ቤት አይሰራባችሁ። አንድ ነው ምኑ በምን አንድ ነው መነው ምን አንድ ነው አንድ ነው ምን ክርስቲያን አንድ ነው አላህ ምን እኔ ቁርአን ላይ አንድ ነው የሚል ቃል የለም ብዬ እኔ ሞግቻለሁ። ያገባኝ አንድ ቢል ይቅርታ አድርግልኝና ልጁ ኖርማል ነው ብዬ አላምንም። ለምን መጀመሪያ የተጠየቀው ጥያቄ ከዛ በኋላ የሚመልሰው ነገር ከዛ በኋላ ደግሞ መጀመሪያ ተናግሮ ካሳመነ በኋላ ነው ሊያብራራ የሚሞክረው። መጀመሪያ አመንና ከዛ በኋላ ነው መጀመሪያ አሳምኖ እሱ አስረድቶ ነው ማሳመን ያለበት አይደል? እኔን አሳምኖ ከዛ በኋላ ሊያብራራልኝ ነው። እኔ ካመንኩ እንደዛ ብዬ ካመንኩ ከተቀበልኩ ለምን ነው ይሞግታል? አስቀድሜ ያንተንስ መልስ ማስረጃ ምን ይሰራልኛል? ከዛ በኋላ ካመንኩልህ ኤኒዌይስ ፍሪ ፓለስታይን ውልቅ ማለት እንደዚህ ያወጣል። ተው እንጂ አትፍሩ። አላህ አካላቱ ስንት ነው? ያለ አካል ስንት ነው? ኢቭን አሁን ማንንም አይመስልም የሚለው ራሱ ሚኒንጉ እዛው አውድ ላይ ራሱ መታየት መቻል አለበት። በነገራችን ላይ ማንንም አይመስልም የሚለው እዛው ላይ አላህ ጥንድ የለውም አጋር የለውም ለማለት የተጠቀመው አገባባዊ ፍቺ ነው። እኛ ጥንድ ነን፣ ሌሎችን አካላቶች ጥንድ አድርጎ ፈጥሯል። እኔ ግን ጥንድ አይደለሁም፣ ስለዚህ እኔ እናንተን አልመስልም ብሎ እየተናገረ ነው እዛ ቁርአን ክፍል ላይ እንጂ እጅ የለውም እግር የለውም የሚለውን እየተናገረ አይደለም። ሱራ 42 ቁጥር 11 ላይ የሚናገረው ማለት ነው። ፕላስ ተመልካቹ ነው ይላል፣ እኛም እንሰማለን እሱም ይመለከታል እዛው ክፍል ላይ። ስለዚህ ፋላሲ ነው፣ ውድቅ ይሆናል እዛው። ያው ጥቅስ የጠቀስከው እርሱ ሰሚው ተመልካቹ ነው፣ አምሳያ ቢጤ የለውም። እኔም ሰማለው እመለከታለሁ፣ ስለዚህ ቢጤው ነኝ ማለት ነው። ኤኒዌይስ አላህ እንኳን እኛን ራሱን እንደማይመስል ቅድም አስቀምጬላችኋለሁ። ቅድም ሳስቀምጥላችሁ በደንብ ኖት ያዝና አዳምጡ ሙስሊም እህት ወንድሞቼ። እጆቹ ራሱ ቀኝ እጁ እግሩን አይመስልም። እጁ ራሱ ፈጣሪ ከሆነ ኢች ፓርት ፈጣሪ ከሆነ የኔ እጅ አሁን ከተለየ ፍጡር ነው የሚሆነው። ፓርቶቼ ተገጣጠሙ ናቸው፣ ፍጡር ናቸው። የፈጣሪስ እጆቹ እንደዛ ናቸው? መያዣ ብቻ የሚያገለግል ማይሆን ነው? እንደዛ ነው የምታምኑት? ፈጣሪን እንደዛ ነው የምታምኑት? ስለዚህ እጁ እግሩ አይደለም። እጁ እግሩን ካልመሰለ እንኳን ሌላ ፍጡር ከራሱ ጋር ራሱ የራሱ አካል ማይመሳሰል ነው። አይኑ አፍንጫውን አይመስልም። ጆሮው ጥርሱን አይመስልም። አፉ እግሩን አይመስልም። ከራሱ ጋር እንኳን አይመሳሰልም። አላህ አፍንጫውን ሲሆን ሌሎቹ የራሱን አካል እንኳን አይሆንም፣ አይመስልም አይመስልም። እኛ እግዚአብሔር መንፈስ ነው ስንል የተወሰነ ፓርቱ መንፈስ የተወሰነ አካሉ ደግሞ አካል እንትን ቦዲ ነው እያልን አይደለም። ሆሊ መንፈስ ነው፣ ሆል መንፈስ ነው እያልን ነው እንጂ የተወሰነ ፓርቱ እንዲህ እያልን አይደለም። ከዛ ያቺ ቦታ ላይ ደግሞ እንደዚህ የአካል ክፍልፍል ግጥምጥሞሽ እንደዛ አናምንም። ፔሬድ እና እንደዛ ነው።